አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም በቃ ሰው አይደለም እንዴ ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው ጀማዓው ምንድነው የሚሰሩት ምንድን ያደረጉት ማን እንዴ ጉዴ ፈላ አንተ እየነገርኳችሁ የኬፕ ቨርዲን ነገር እንዳይደግሙት እያልኳችሁ ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል ንቀንቆም አንተ ወይኔ ጉዴ ፈላ ሜሲውን ዛሬ ታርጌት ማን እንደሆነ ገብቶታል በቃ አሲስት አደረገ ደግሞ አሲስት ማን ያቁም ሁለት አሲስት ጀማ ወይኔ አረሂ ቡድን ምንድነው ይሄ መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል ምን አይነት ቡድን ነው ምንድነው አረሂ መጣናት አለበት ጀማ ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ ለብቻው ቪዲዮ ሰራሉ ምን አደርጋለሁ መቼስ ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ እኔ የለሁበትም ሜሲ ዓለም ዋንጫ ቢበላ ቀር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው ማለት ገባር ይሄ 39 አመቱ እኮ ነው ለምን የማል ገና 19 አመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ አምባፔ ኦሬዲ በልቷል ይሄ ሰውዬ ግን ማን ነው ሲስ እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር እኔ ይኸውልህ ስማ ጆርዳንን አሸነፍክ አልጄሪያን አሸነፍክ ኦስትሪያን አሸነፍክ ግብጽን አሸነፍክ ኬፕ ቨርዴን አሸነፍክ ማንንም እንኳን አላሸነፍክም ላንተ ተመቻችቶልሃል ምናምን ተባለ እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት ገባር እንደዛም ሆኖ እየመራውኝ አንድ ለባዶ ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር ኤንዞ ፈርናንዴስ ክሬዲት ይገባል ብዙ ጊዜ ሞከርከው ነገር አሳካው ላውታሮ ማርቲኔዝ ተጨላል አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል ዛሬ ያየውን አይተማ ሁለት ያንሰዋል ነው ይሄ ነው ሊዮኔል ሜሲ ይሄ ነው የኔ ጎት ፓፓ we don't care የትኛውን ኳከት ሰብስብ ለዛው በቀኝ እግሩ አሲስት ኢንዞዬ እኔ ውለታ አለብኝ ኢንዞዬ ሞከረ ነበር ከርቀት ይጀማል ፓፓ እግዚአብሔርን ሊዮን የፈጠን ቅዱስ እግዚአብሔር የተመሰገነው እኔ ለህይወቴ እኮ እንዲያጸልይኩ ለሊዮን እንደምጸልየው because he is my idol ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው ህይወታችንን የምንማርበት ነው ሊዮ ይሄ ነው ሊዮ በቃ ቋጠሮውን ተው ከእግዚአብሔር ከሱ ጋር ነው ሜሲ እግዚአብሔር ከሜሲ ጋር ነው አትቋጠርብን ፓፓ ይበቃሃል ፍጻሜ ለምናየው ባርሳ ከባርሳ ነው ሰረ ፍጻሜው እናስባለን ሊዮ ይደግመዋል this is ሊዮ እንኳን ደስ አላችሁ ፋሚሊ ኮንግራ በዳኛ መሰለኝ ዳኛው ለምን ገባ ዳኛው ያለ ያራዳ ልጅ መካድ ማይቻሉ ነገሮች አሉ ገብርኤል መካድ ይልስመኝ መካድ ምንድነው አንዱ መካድ ማይቻሉ ነገሮች አሉ ሜሲ አይሸነፍም ያለ ምንም እኮ ሊሆን ይችላል ግን ሜሲ ካለ ትጠብቃለህ ሜሲ ካለ ኳስ ነው ይኸውልህ ኳስ ነው ማሽቃበጥ አይደለም ኳስ ነው ዱነግ ስማ ሜሲ ካለ ተጠንቅቀህ ነው የምትቋጠረው ይቆጨሃል ተው በኋላ ገብተህ ምን ታረጋዋለህ መሰለህ ታወጣዋለህ ማንዬ አይሻር አሁን ቀጣይ ማንን ትቋጣያለሽ መሰለህ ስፔንና አርጀንቲና አለ አንዱን ትመርጪና አብረን ማለት ነው አብረን እንቋጥራለን ማን ይመችሻል ነው አሁን ጥያቄው ለማንሽ አባቴ አንሰ ማንንም ስላለ ምናምን አርጀንቲና ብቻ ምናምን ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ ማይመስል ነገር እኮ ነው የምናደርገው አንተ ማይመስል ነገር ይቻላል አርጀንቲና መደገፍ ምን ያህል መታደል ነው የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ አረ በጌታ ስም ምን አይነት እግር ኳስ ነው ምን አይነት ካምባክ ነው ይሄ የፎረስትን ጨዋታ ይጫወታል እንዴ አንዴ በእድል አግብተው ማን ነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው ቲሙን አታቆማ አርጀንቲና ነው
አረ እንችላለን። አረ ይችላል አርጀንቲና። አረ ትችላለህ ኤንዞ። አረ ትችላለህ ሜሲ የኔ አባት። ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን። ወይኔ ወይኔ ወይኔ። አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች። ቃላት የለንም። መታደል ነው፣ እግዚአብሔርን መታደል ነው። ካምባክ የማይረባ የበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ! ኧረ በስመ አብ። ለማንኛውም እንኳን ደስ አላችሁ። ይሄ ነው አርጀንቲና እግዚአብሔርን። ሰላም ነጃ በርሶ መጋረጃ ያአላሁ አምጣልኝ ፈረጃ አለ። እንግሊዝንም ይኸው አስጠንቋል። እንዴ አስማሳለኝ እንዴ ሰው አይደለሁም እንዴ ምንድን ነኝ እኔ? ፓወር አለኝ አሁን ቢለም ሸይጣን ረጅም እንደዚህ አለ እንዴ ታምራለኝ ምንድነው እንዴ ኦዝቢላ ኢንግላንድም ወደቀች። ስለ እንግሊዝም ነግራችሁ ነበረ። አንደርሰን ከራይስ ጋር የሚባል ጥምረት አይሰራም። ዳይሬክት ፉትቦል ስፔንስ፣ ሮጀርስ፣ ጎርደን፣ ራይስ ማነው ስሙ አንደርሰን ጠቅላ ይሄ አትሌቲክስ አይደለም ኳስ ነው። እዚህ ቡድን ላይ ሚሲንግ ፒስ ሜይኖ ነበረች። ሜይኖም የለችም። ገብቷል። እንግሊዝ አችልም፣ ቱሄልም አችልም። ከመጀመሪያው እስከ መጨረሻው እኔ ተናገርኩት ነው የሆነው። ጠንቋይ አይደለም ኳስ ስለማቅ ነው። ቫሞስ ስፔን፣ ቫሞስ አርጀንቲና። ሜሲ የሚባል ጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደ ኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን። እንዴ ሜሲ በቃ ኳንተ ቱዌል ራሱ ለዚህ ውጤት ተጠያቂ ራሱ ቱዌል እና ይዜን ማስገባት ይችላል ነበር። ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። ማህይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን እና ማዱኬ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው። እነ ማዱኬ ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራስ ዋት ነው እሰይ እንኳን ይሆነ። ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንደ ኢንግላንድ እንደዚህ በዚህ ነው አንድ ካገባሽዋል እንዳለ ሙጭት ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር እንደሚፈጠር አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱን። እንግሊዝ ስቱዌል እሰይ። የእግር ኳሱ ንጉስ ሊዮኔል ሜሲ ለፍጻሜ ደርሷል። ለሁለተኛ ጊዜ በተከታታይ ደጎት ሜሲ። ቶማስ ቱሄል ይችላል። የሚገርም ቅያሬ ነው ያደረገው 86ኛ ደቂቃ ላይ የኦራይሊና የዳንበርን መግባት ጨዋታውን ቀየረው። በጣም አስቀያሚ ቅያሬ ነው ያደረገው። አስቀያሚ ለአርጀንቲና አሳልፎን ዋንጫውን እንዲህ አቅርቦ ነው የሰጣቸው። አስቀያሚ ቅያሬ መግባት የነበረባቸው ሳካና ራሽፈርድ ነበሩ። ለምን ሁለተኛ ጎል እንዳይገባ ጥቃን ቡድን አትከላከለውም? 4 ደቂቃ ቀርቶ ሁለተኛ እንዳይገባብኝ ብለው እንዲከላከሉ ነው እንጂ የምታረጋቸው አርጀንቲናዎች። ነገር ግን የሁለት ተከላካዮቹ ቅያሬ ጨዋታውን ቀይሮታል። ዴክላን ራይስ መውጣት አልነበረበትም። መቀሪያ የነበረባቸው ሞርጋንና ከፊት ለፊት ያለው ነው። በቃ ዳስ አልቻለም አሰልጣኙ ቶማስ ቱሄል። ሊዮኔል ሜሲ ጨዋታውን ቀየረችው። አባቴ አሲስት ለኤንዞ ፈርናንዴስ ለሁለተኛውም ጎል እንዲቆጠር ሚናውን አበርክቷል። ሜሲ ይችላል። ስፔን ከአርጀንቲና ፋይናል 2026 እናያለን። ሜሲ ይደግመዋል ሁለተኛ ዓለም ዋንጫውን። ሌትስ ጎ። ቱሄል አስበላን፣ እግዚአብሔርን አስበላን በኢየሱስ ክርስቶስ። እንዴ በዛ ደረጃ ኳስ እየሰጠ ምናምን እድሉን ተሰጣችኋለሁ ሞክሩ ትላችሁ። በጣም ጸዴት ቲም እኮ ነው ይሄ። ዘግቶ ምናምን መውጣት የሚችል አይነት ቲም ነው። ባለፈውም 1 ጎል ተቆጥሮባል። አንድ ጎል በቂ አይደለም። ባለፈው 3-1 ስለመራህ እንጂ 1 ጎል ተቆጥሮባል። ሜክሲኮ ጋር ስትጫወት ማለት 1 ጎል በጣም አስተማማኝ አይደለም። በዛ ልክ ትዘጋዋለህ። እኔ ሜሲ በዚህ ጨዋታ 2 አሲስት ነው ምናምን አድርጓል። ግን የለም እኮ ሜሲ አስቆመዋል እኮ ሜሲ አሽን። እኔ አሁን እንደዚህ የተናደርኩት እኮ ሜሲ ምናምን ጥላቻ ምድር መሀይም እንደምትሉት እንኳን ቴሌግራም ቻናል ላይ ገብታችሁት በእያንዳንዱ ቀመሪ በቃ እብድብድ ባለው በእያንዳንዱ ቀመሪ አርጀንቲና ብቻ ቱ-ኳሊፋይ ማለት ነው የወጣብኝ። ደግሞ የሚገራርም ሳንቲም ነበረኝ ካሻውት ማለት ነው። ገብታችሁ ቴሌግራም ቻናል
የሚገራርም ሳንቲም እየጠበቅኩት ነው እኔ ቱኬል ጨርሶት ይወጣል ጨዋታ ምናምን ብዬ ምን አይነት የደነበረ የጠነባ ጌም ነው መጨረሻ ላይ ያሳየን። አርጀንቲና ፋይናል አለፈችው። This is why he is the GOAT ትቀልዳለህ እንዴ? በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ? ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው? 2 የሚገራርሙ አሲስቶችን ነው ማድረግ የቻለው። ኢንዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች፣ ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበረ። ምን አይነት አሲስት ነበረ ደግሞ! ክሮሶቹ ፋርፖስት ላይ የሚያደርጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው። በጣም ብዙ ኳሶች ነበረ ክሬስ ሲያደርግ የነበረው ወደ ፋርፖስት ክሮስ እያደረገ ማለት ነው። ከአንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር የሱን ኳሶች ማለት ነው። ይሄ ሰው የ39 ዓመቱ ነው እንዳትሉኝ እኔ አላምናችሁም። የ39 ዓመት ታዳጊ ነው። ምንድነው እያደረገ የነበረው ሜዳ ላይ? የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል፣ በፍጻሜው ዓለም ዋንጫ ማለት ነው። አሁን ደግሞ ጁድ ቤሊንጋምን ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል ማለት በቃ ቶታሊ ማለት ነው። ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል። ምንድነው እያደረገ ያለው በ39 ዓመቱ ሜዳ ላይ? አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው። ዘጋ አልዘጋ በሁለት ተጫዋች ማርክ አላረከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው። ማን ይሄ ሰው ይለያል ነው የምልህ። በቃ የዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም። ለፍጻሜ አልፏል። ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል። በ20 ዓመት የሚበልጠው ሰው ማለት ነው። ይሄ ሰው ሌላ ታሪክ ላይ ነው። የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው። እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየውን ፐርፎርማንስ ነው ብትሉኝ እኔ አልቀበላል። አቤት እግር ኳስ ያራዳ ልጆች፣ አቤት እግር ኳስ። መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ፣ ግራም ያጋባ ነበር። ሰከንድ ሃፍ ግን የጉድ ያለ አስባሉን ነው። መላራዳ ልጆች በግራ በቀኝ መከሮና በሉት። አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው። ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው። ቲያትር እየሰሩ ነበረ የሚመስሉት። አሲስት ያደርገዋል፣ ሜሲ ቀረቅሩታል። ምንም ጥያቄ የለውም። ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ። መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው። ያራዳ ልጆች እንዴት አባታቸው ነው የሚለዩት? እንዴት አባታቸው ነው የሚችሉት? ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት። ስለ አንበሳው መለሳለሁ። ይመቻችሁ። አይደለም 1-0 2-0 ብንመራ አውቀዋለሁ ስጋቴ። ምክንያቱም ሜሲ ነው እዛንኛው ላይ ያለው። ተጋጣሚው ሜሲ ስለሆነ ምን ማድረግ እንደሚችል እሱ ያውቃል። አርጅቷል ምናምን እኔ አልሰማም። ያንን እስካልተነፋ ድረስ አልሰማም፣ አላምንም። ቀኑን ሙሉ ስጋቴ እሱ ነበረ። እንግሊዝ ኤፍቢ ላይ ፖስት ያለው ራሱ እንግሊዝ የዓለም ዋንጫ አይደለም ዋንጫ ስታነሳ ለፍጻሜ ስትቀርባ አይቻላቅም። አሁን 90 ደቂቃ ነው የቀረን ለፍጻሜ ለቀርብ። ግን ተጋጣሚው የመታተኛው ሜሲ ሀገር አርጀንቲና ነው። ሜሲ ደግሞ ምን ማድረግ እንደሚችል ታውቃላችሁ። ከምንም አርጅቷል፣ ዝሏል። ሰዎች ይሄ ነው ይሄ ያለው ማንም የለም። እግሩ ማርክ ምን አረገ ይችላል፣ ግን እሱ የሚያስበውን ማን ማስቆም ይችላል? አላህ ብቻ ነው ሊያስቆመው የሚችል። ስለዚህ ዱዓ ነው የምታደርገው። አላህዬ እንደው ከሜሲ እግሮች አላህ ጠብቀኝ ከሱ አስተሳሰብ ምናምን ብለህ ነው መጸለይ ነው ያለብህ። ደስታህ ሙሉ አይሆንም እሱ ጋር የተቀጥልክ ፊሽካው እስከሚነፋ ድረስ። ይሄ ዛሬ ይሄን ያደረገው ጎሎች አላስቆጠረም፣ ግን የሁሉም መነሻዎች እሱ ነው። የቡድኑ ጭንቅላት እሱ ነው። ከዛም ይሞቱ ደግሞ አሉ፣ እሱ የሚጋደሉ አሉ። ከዛ እሱ ያንን ሲሰራ ያን የሚተገብሩ ደግሞ አሉ። የቱሄል ቅያሬዎች ዋጋ አስከፍሏል። ግን ምንም ቱሄል ምናምን የቱሄልን ስበብ አንሰጥ፣ ምክንያቱም ሌላ ተፈጥሮ ጋር እንጋጭማ። ሜሲ ነው ያለው። ለዚህ ነው ዛሬ ነው እኔ በዓለም ዋንጫው ትክክለኛ ሀገሬ የወደቀችው። የእንግሊዝ ደጋፊ እንደሆነ ታውቃላችሁ። ግን የአርጀንቲና ደጋፊዎች እንኳን ደስ ያላችሁ፣ የሜሲ ወዳጆች እንኳን ደስ ያላችሁ። ከዚህ በኋላ እኔ የዓለም ዋንጫ ላይ ምንም የለኝም፣ ጨርሻለሁ ለማለት ነው። በጣም ተበሳጭቻለሁ፣ ግን ሜሲና ጓደኞቹ ይችላሉ። ቴንክ ዩ። ማን
አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችኋል? ሁለተኛውን ጎል አይታችኋል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋል? ገደላቸው። ምን አይነት ጨዋታ። ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። አርጀንቲኖች እንግዲህ ታሪክን መድገም ችለዋል ማለት ነው። ታሪኩን አሁን የደገሙት ግን ፌር ኤንድ ስኩዌር በሆነ መልኩ ነው ማለት ይቻላል ማለት ነው። እንዳያችሁት እንግዲህ እንግላንዶች እንግዲህ 1-0 የሞመንተሙ በእነሱ በኩል ነበረ። ፎር ዘ ሞስት ፓርት አርጀንቲኖች ፈርስት ሃፍ ላይ እንዳያችሁት ጦርነት ነበር ያየነው። በቃ አርጀንቲና የነሱ ሞመንተም እንዳያገኙ ቶሎ ያቆረጡ በጣም በከባድ አግሬሽን ሲጮቱባቸው ነበር። ከዛ ሰከንድ ሃፍ ላይ እንግላንዶች አንድ ሾለክ ብለው ጎል ቢያገኙ ቶማስ ቱክል ያለበትን ድክመት አሳይቶን ነበረ። አንድ ጎል ለማስጠበቅ ዝግትግት አድርጎ ቁጭ ብሎ ነበረ። አርጀንቲና ደግሞ ሲያንኳኳ ውሎ ማለት ነው። ኤንዞ ፈርናንዴዝ ከቦክስ ውጪ የፒክፎርድን ፖዚሽኒንግ አይቶ ጥግ ላይ ቀርቅሮለት ነበረ። ማንም ሰው ፕሬስ ያደረገው በውጭ በኩል ማለት ነው። ሜሲ ያቀበለውን ኳስ ከኮርነር ከትባክ የተደረገ ማለት ነው። ከዛ በኋላ ደግሞ ሁለተኛው ሜሲ በሚገርም ክሮስ ካስገባ በኋላ ላውታሮ ማርቲኔዝ የኮፓ አሜሪካው ጀግና የነበረው ትዝ ካላችሁ ከኮሎምቢያ ጋር ዛሬም ዊነሩን አግኝቶ አርጀንቲናን ወደ ፋይናል ማድረስ ችለዋል ማለት ነው። ይህንን ተከትሎ ደግሞ ሊዮኔል ሜሲ ራሱ 2 አሲስት መጨመር ችሏል ማለት ነው። የዓለም ዋንጫ ታሊው ላይ ተሳሳት የገመትኩ ነው በደንብ አውቃለሁ የምትሉ ከሆነ ባዮ ላይ ባስቀመጥኩላችሁ ሊንክ እየገባችሁ ሬጂስተር ያደርጋችሁ በዚህ ፕሮሞ ኮድ ማለት ነው የሆነ ገጣል አድርጋችሁ ጨዋታዎቹን ማየት ትችላላችሁ። ጨዋታው እንዳያችሁ ጦፍ ያለ ነበረ። ቢጫውም በቃ ጎሉም እንዳያችሁ ብዙ ነገር ነበረው። እንደዛ ደግሞ መሄድ ከፈለጋችሁ እንዳልኳችሁ ገብታችሁ መጫወት ትችላላችሁ በዋኔክስ ማለት ነው። ከዛ ውጪ ባለው ግን ስለ ጨዋታው ደግሞ እስቲ በሰፊው እናወራ። አርጀንቲኖች ደግሞ እንዴት ነው ዛሬ ጨዋታው አድቫንቴጃቸውን የመቱበት መንገድ አይ ቲንክ አሪፍ ነው ብዬ አስባለሁ። ሰሱ ትንሽ እናወራ። ይህ ደግሞ 12 አሲስት ላይ ያስቀምጠዋል ብዬ አስባለሁ ከዚህ በኋላ ማለት ነው። እና የሚገርም ነው ብቻ የተሰራው ነገር ጨዋታው ራሱ ይህን ነበር ስላችሁ የነበረው። ጎል ይፈልጋል። ሌላው ነገር እቺ አግሬሽኑ አሁን ቀርታ ጨዋታኒ ኳስኒ ስላችሁ የነበረው ይህን ነበር። ነገር ግን ኢንግላንዶች ደግሞ በተራችን እኛም መጥፎ እንኳን ስናራምዳ፣ ነገር ግን በሎ ብሎክ ነበር ያሰበው ቶማስ ቱክል። እኔ በዚህ መቀጣቱ በጣም ደስ ብሎኛል። ምክንያቱም ከዚህ በፊት በጣም ክሩል የሆነ ስራ ነበረ ያን ቼልሲ ሻምፒዮንስ ሊግ ሲያነሳ የሰራው ለብዙ ቲም እና ለማንቸስተር ሲቲ ደጋፊ በደንብ እንረዳዋለን ይህን አጮትና ያው የሚገርም ሲዲኤም ያን ይዞ ነበር። አሁን ደግሞ በሁለት ሲዲኤሞች መጫወት ሞክሮ ነበር። ራይስ ደከመው፣ ቀይሮ ማስወጣት ግዴታ ነበረበት። ኦልሞስት ያኔ ነው ደብል ፒቪቱ ከአንደርሰን ጋር ካጡት በኋላ አንደርሰንም በቃ ማንን ይያዝ 3-2-4 ሚድፊልደር ነው ከፊት ለፊት የሚቆመው። ከዛስ የትኛውን ትደገፋል አታውቅም። ኤንዞ ፈርናንዴዝ ደግሞ ይህን አይቶ 4ኛ ጊዜው ነበረ አይ ቲንክ ይህንን ኳስ ሲመታና ያንን አይቶ 4ኛው ኳስ የመታት ግን የምትገርምና ጎል መጎን ችላ ነበር ማለት ነው። ጆሮንም እንዲያርጉ ሲያይ ሰምተናል። ለእኛ ነው ምላሹ ለሪያል ማድሪድ ነው እንዲህ አምጥኝ ነው ምንድን ነው እንደዚህ ያለ ነበረ። በቂ አይደለም ተብሏል። ያው ብዙ ጊዜ ግን በቃ ያ ነው ብቻ ይመቸው ኤንዞ ፈርናንዴዝም። ከዛ ውጭ ባለው ላውታሮ ማርቲኔዝ ማስቆጥሯል። ኢንግላንድ ደግሞ ኢትስ ኖት ካሚንግ ሆም አለቀ። በዚህ ነው እድላችሁ እንግዲህ የሚያበቃው ማለት ነው። ዳኛው ትንሽ ጨዋታ አውት ኦፍ ኮንትሮል ወጥቶበታል ወይ? አዎ። አርጀንቲኖች ደግሞ ያንን ደግሞ አድቫንቴጅ መጥተውበታል ብዬ አስባለሁ። ያ ማለት ተጨሯል ማለት አይደለም። አድቫንቴጅ መምጣትና ሌላ ነገር የተለያየ ነው። የጨዋታውን ቴንሽን ተጠቅመዋል ማለት ነው። ኖርማል እሱ ደግሞ በጣም ምክንያቱም አደ ቢገ ስቴጅ አርጀንቲና ይህን ያውቁታል። 22ም ዓለም ዋንጫ ያሸነፉበት ምክንያት ይሄ ነበረ እና ይህንን አድቫንቴጅ መምጣታቸው በጣም ጎበዝ ናቸው። ኢንግላንድ ደግሞ ክሊርሊ አንኤክስፒሪንስ ታይተናል። በቃ ኤክስፒሪንስ ራሱ ያላቸው ቢመስሉ ተጫዋቾቹ ሜዳ ላይ ያሉት ግን እንደዚህ አይነት ስቴጅ ላይ ደግሞ እንደዚህ አይነት ቴንሽን ሲኖር አንዳንድ ሪያክት የምታደርግበት መንገድ ማተር ያደርጋልና ሌተር ኦን ስቴጅ እንደምታዩት ጨዋታው ላይ በተለይ ማተር ያደረገው እሱ ነበር ብዬ አስባለሁ። ፋቲጉን መጣ፣ ተቀጠቀጡ፣ ገባባቸው። ዲዘርቭ ሊሶ አርጀንቲና ሰከንዳው ከተቆጣጠረ በኋላ ማሸነፍ ችሏል። ለአንድ ስፔን ከአርጀንቲና ማን ያሸንፋል? ኮመንት ላይ ቮት አስቀምጥላቸዋል። ቮት ማድረግ እንዳይረሳ በፖል ላይ ማለት ነው። ቀጣይ እስክንገናኝ ድረስ የዓለም ዋንጫ ከ104 ጨዋታዎች 102 ተመልክተናል። 2 ይቀረናል። ቀጥታ እስክንገናኝ ድረስ እንዳልኳችሁ ራሱ መጫ ደረስ አሳስኩን ታስቀዛችሁ ኮፒ ሊንክ ይደረግ። ይመቻችሁ።